በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ባለወልድ ዘወርሃ መጋቢት። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንኩና እየተማጸንኩ በዚህ በእናቴ ቅድስት ቤተ ክርስቲያን ፊት ሰይጣን ሆይ እክድሃለሁ። ለዚህም ምስክሬ መጠጊያዬ ድንግል ማርያም ናት ለዘላለሙ አሜን። ወልድ ዋህድ በተባለው በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ የመጋቢት 29 የበዓለ ልደት መታሰቢያ ቀን የሚነበበው መጽሐፈ ሚላድ የተሰኘው ድርሳን ይህ ነው። አስቀድሞ ዓለም ሳይፈጠር ከአብ መወለዱን፣ ዳግመኛም በነቢያት ሄኖክና ዳንኤል የትንቢታቸው ቀጠሮ መጥቶ ከድንግል ማርያም መወለዱን ይናገራል። አንተ ርጉም አይሁዳዊ ስማይ ልንገርህ፣ የመድኃኒታችን የኢየሱስ ክርስቶስ ልደት እንደደረሰና እንደተፈጸመም በነፋስና በሰረገላ ወደ ሰማያት ያረገም እንደ ሰው ሁሉ የሞትን መራራነት ያልቀመሰ የነቢዩ ሄኖክን ቃላተ ትንቢት አድምጥ። እርሱም ምድረ ኤዶም በተባለችው በብሔረ ሕያዋን በገነት ተሰውሮአለም። ከነቢያት ሁሉ አስቀድሞ ትንቢት የተናገረም እሱ ነው። በስምንተኛው ሱባኤ የአሸናፊ ወልደ እግዚአብሔር መምጣትና ከንጽሕት ድንግል ማርያም ሰው መሆኑ የወሰነልንም እርሱ ነው። ነቢይ ሄኖክም ከዚህ በኋላ ሁለተኛዋ ጽድቅ የሚደረግባት ስምንተኛይቱ ሱባኤ ትደረጋለች። ከግፈኞች የተነሣ የእውነት ፍርድ ይፈረድባት ዘንድ ለእሷ ሰይፍ ይሰጣል። ኀጣንም በጻድቃን እጅ ይሰጣሉ። በመጨረሻ ከጽድቃቸው የተነሣ ኅብረት ያደርጋሉ። ለገናናው ንጉሥም እስከ ዘላለም ሊመሰገንበት ቤት ይሠራል። አዲስ ሰይፍ ሆኖ ለእኛ ለክርስቲያኖች የተሰጠንም ዘመነ ክርስቶስ ይህ ነው። የምስጋና ቤት የወንጌል ቤተ መቅደስም ታነጸልን። ተጠራጣሪ አይሁዳዊ የማይገባበት ከቅጽረ ግቢ ውጪ ይሸሻል እንጂም። አንተ ርጉም አይሁዳዊ ስማ፣ የነቢዩ ሄኖክን ያቆጣጠር ቀመር አስተውል። የወልደ እግዚአብሔር ቀዳማዊ ምጽአቱን በሚያስደንቅ የመለኮት ግርማ ዳግማዊ ምጽአቱን እወቅ። እውነተኛ ትምህርትን ለመማር ከወደድክ የነቢዩ ሄኖክ 10ን ሰንበታት በ700 ታስባቸዋለህ። ነቢይ ሄኖክ እንደ ተናገረ ይኸውም በ7000 ይሆናል። ክርስቲያናዊ ሰው አንተ ግን ፈጽሞ ደስ ይበልም፣ የምስጋና ቤት ታንጾልሃል፣ የመለኮት ሰይፍም ተሰጥቶሃልና። በምስጋና እስከ ዘላለሙ ጸንቶ የሚኖር የታላቁ ንጉሥ ቤት ይታነጻል ብሎ የትንቢት መገኛ ሄኖክ እንደ ተናገረም ቤትም ያላት 2 ጡት ያላት ቤተ ክርስቲያን ናት። ጡቶችም ያላቸው ኦሪትና ነቢያት ወንጌልና ሐዋርያት ናቸው። የታላቁ ንጉሥ ቤት ይታነጻል ያለው ታላቁ ንጉሥ በድንጋሌ ሥጋ በድንጋሌ ነፍስ የጸናች የድንግል ማርያም ልጅ አሸናፊ ወልደ እግዚአብሔር ክርስቶስ ነው። እስከ ዘላለሙ ምስጋናን ለበሰ ያለውም ሊቃነ ጳጳሳትና ኤጲስቆጶሳት ቀሳውስትና ዲያቆናት ጽኑዓን የሚሆኑ ክርስቲያን ነገሥታትም ሁሉ የቤተ ክርስቲያን ማኅበር ወንዶችም ሴቶችም ሁሉም ያለማቋረጥ እስከ ዘላለሙ በውስጧ የሚያመሰግኑባት የቅድስት ቤተ ክርስቲያን ምስጋና ነው። እኒህ ሁሉ መድኃኒት የሚሆን ሥጋ መለኮት እየበሉ ሰማያዊ የሚሆን ደመ መለኮት እየጠጡ በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ለሰው በጎ ፍቃድ እያሉ እንደ መላእክት በቤተ ክርስቲያን ውስጥ ያመሰግናሉ። አንተ የክርስቲያን ወገን ሆይ ስማ ልንገርህ፣ ነቢይ ሄኖክ ድንቅ የሆነ የድንግል ማርያምን ልጅ ወልደ እግዚአብሔር መድኃኔዓለምን በከበረ ሰው አምሳል እንዳየው ሲናገር እንዲህ አለ። በዚያ ብሉየ መዋዕልነት ያለው አየው። ራሱም እንደ ባዘቶ ነጭ ነው፣ መልኩ እንደ ሰው መልክ የሆነ ሌላም ከእሱ ጋር አለ። ጸጋንም የተመላ ነው። ፊቱም ከቅዱሳን መላእክት እንዳንዱ ነው። ከእኔ ጋር የሚሄደውንና የተሰወረውን ሁሉ የገለጠልኝን ከቅዱሳን መላእክት አንዱ ያማን ነው? እርሱስ ከወዴት ይሆን? ከብሉየ መዋዕልስ ጋር ለምን ይኖራል ብዬ ስለዚሁ የሰው ልጅ ጠየቅሁት። እርሱም መለሰልኝ እንዲህም አለኝ፣ ጽድቅ የሆነለት ጽድቁም ከእርሱ ጋር የኖረ የሰው ልጅ ነው።
ጌታ እርሱን መርጧልና እርሱ የተሰወሩ መዛግብትን ሁሉ ይከፍታል። ዕድሉ በመናፍስት ጌታ ፊት ለዘላለም በርትዕ ሁሉን ድል ያደረገ ነው። ዕድሉ ሁሉን ድል ያደረገ ነው ያለው ከእመቤታችን ድንግል ማርያም መድኃኔ ዓለም ስለለበሰው ስለ አዳም ሥጋ ነው። ይህም ያየኸው የሰው ልጅ ነገሥታቱንና ኃያላኑን ከአልጋዎቻቸው ጽኑዓኑንም ከዙፋናቸው ያስነሳቸዋል። የጽኑዓኑንም ልጓሞች ይፈታል፣ የኀጥኣንንም ጥርሶች ይሰብራል። ከፍ ከፍ አያደርጉትምና አያመሰግኑትምና መንግሥትም ከየት እንደ ተሰጠቻቸው አያምኑምና ነገሥታቱንም ከዙፋናቸውና ከመንግሥታቸው ይገለብጣቸዋል። የጽኑዓንንም ፊት ይገለብጣል፣ አፍረትንም ይመላባቸዋል። ማደሪያቸውም ጨለማ ይሆንባቸዋል። የመናፍስትን ጌታ አመስግነው ከመኝታቸው የሚነሱ ዘንድ ተስፋ አያደርጉም። እነርሱ የሰማይ ከዋክብትን የሚገዙ ሆነዋል። እጆቻቸውንም ወደ ልዑል ይዘረጋሉ፣ ከምድር ይሄዳሉ፣ በውስጧም ይኖራሉ። የዓመፅ ሥራቸውን ሁሉ ይገልጻሉ። ሥራቸውም ሁሉ ዓመፃ ነው። ኃይላቸው በባለጸግነታቸው ላይ ነው። ሃይማኖታቸው በእጆቻቸው ለሠራቸው ጣዖታት ይሆናል። የመናፍስት ጌታን ስምም ክደዋል። ከእርሱና በመናፍስት ጌታ ስም ከሚያምኑ ምዕመናን ማደሪያዎችም ይሰደዳሉ። በዚያም ወራት የጻድቃን ጸሎት ከምድር አረገች፣ የጻድቁም ደም በመናፍስት ጌታ ፊት ተወደደም። በእነዚህም ወራቶች በሰማያት ያሉ ቅዱሳን አንድ ይሆናሉ፣ በአንድ ቃልም ይማልዳሉ፣ ይጸልያሉ፣ ያመሰግናሉ። ስለ ፈሰሰውም የጻድቃን ደም በመናፍስት ጌታ ስም ፈጽመው ያመሰግናሉ። የጻድቃንን ጸሎታቸው ለዘላለም ፍርድ ይደረግላቸው ዘንድ መዘግየትም ለዘላለም እንዳይሆንባቸው በመናፍስት ጌታ ፊት አትቋረጥም። በእነዚህ ወራቶች ብሎ የመዋዕልን በጌትነቱ ዙፋን ተቀምጦ አየሁት። የሕያዋን መጻሕፍቶቻቸውን በፊቱ ተገለጡ። በሰማያት የሚኖሩ ሰራዊትም ሁሉ በዙሪያው በፊቱ ይቆማሉ። የቅዱሳን ልብ ደስታን ትመላለች። የጻድቅ ልኳ ሞልቶአልና የጻድቃንም ጸሎት ተሰምቶአልና። የጻድቁም ደም በመናፍስት ጌታ ፊት ተወደደ። በዚያም ቦታ የማይቋጠር የጽድቅን ምንጭ አየሁ። በዙሪያውም ብዙ የጥበብ ምንጮች ይከቡታል። የተጠሙ ሰዎች ሁሉ ከነርሱ ይጠጣሉ፣ ጥበብንም ይሞላሉ። ማደሪያቸውም ለጻድቃን ከተመረጡትና ከቅዱሳን ጋር ነው። በዚያችም ሰዓት ያ የሰው ልጅ በመናፍስት ጌታ ፊት ተጠራ። ስሙ ከዕለታት መጀመሪያ የቀደመ ነው። ፀሐይም ምልክትም ሳይፈጠር የሰማይ ከዋክብትም ሳይፈጠሩ በመናፍስት ጌታ ፊት ስሙ ተጠራ። እንዳይወድቁም እርሱን ይመረኮዙ ዘንድ ለጻድቃንና ለቅዱሳን በትር ይሆናል። እርሱም የአሕዛብ ብርሃን ነው። በልቡናቸው ላዘኑ እርሱ ተስፋ ይሆናል። በምድር ላይ የሚኖሩ ሁሉ በፊቱ ወድቀው ይሰግዳሉ፣ ያመሰግኑታል፣ ያከብሩታልም። ለመናፍስት ጌታ ስምም ይዘምራሉ። ስለዚህም የተመረጠ ሆነ። ይህም በመናፍስት ጌታ ፊት ከጥንት ጀምሮ እስከ ዘላለም ድረስ የተሰወረ ሆነ። እርሱንም የመናፍስት ጌታ ጥበቡ ለጻድቃንና ለተመረጡ ገለጠው። የጻድቃንን ዕድል ፈንታ ጠብቋልና፣ ይህንን የዓመፅ ዓለም ጠልተው ንቀውታልና፣ ሥራንና መንገዱንም በመናፍስት ጌታ ስም ጠልተውታልና በስሙ ይድናሉ። ድነታቸውንም ወደደም። በዚያም ወራት በጭንቀታቸውና በመከራቸው ቀን የምድርን ነገሥታትና ምድርን የያዙ ኃያላን ሰውነታቸውን አላዳኑምና ስለ እጃቸው ሥራ አንገታቸውን ይደፋሉ። በመረጥኳቸው ሰዎች እጅ ጥሏቸዋል። ሳር በእሳት እንደሚቃጠል እርሳስም በውሃ ውስጥ እንደሚሰምጥ እንዲሁ ከጻድቃን ፊትና ከቅዱሳንም የተነሣ ይቃጠላሉ፣ ይሰጥማሉ፣ ፍለጋቸውም አይገኝም። በተጨነቁባት ቀን በምድር ላይ ፍርሃት ትደረጋለች። በፊቱም ይወድቃሉ፣ አይነሱምም። እጁንም ሰጥቶ የሚያነሳቸው የለም። የመናፍስት ጌታ መሲሁን ክደውታልና የመናፍስት ጌታ ስሙ ይመሰገናል። ጥበብ እንደ ውሃ ፈሷልና ክብርም በፊቱ ለዘላለም አትፈጸምም። በጽድቅ ምስጢር ሁሉ ኃያል ነውና የተመረጠው በመናፍስት ጌታ ፊት ቆሟልና። ዓመፅ እንደ ጥላ ያልፋል፣ መቋሚያ ቦታ የለውም። ጌትነቱ ለዘላለም ነው፣ ኃይሉ ለልጅ ልጅ ዘመን ነው። የጥበብ መንፈስ፣ የማስተዋል መንፈስ፣ የትምህርትና የኃይል መንፈስ በጽድቅ የሞቱትን ሰዎች
በእውነት የሚያስነሳቸው መንፈስም በእርሱ ይኖራል። እርሱም የተሰወሩትን ይፈርዳል፣ ከንቱ ነገርንም በፊቱ መናገር የሚችል የለም። እርሱ እንደወደደ በመናፍስት ጌታ ፊት የተመረጠ ነውና። በእነዚያም ወራቶች ለቅዱሳንና ለተመረጡት መመለስ ትደረግላቸዋለች። የዘመን ብርሃንም በእነርሱ ያድራል። ፍጹም ክብርንም ለቅዱሳን ይመልስላቸዋል። በጭንቅ ቀንም ለኃጥአን መከራ ትደልብላቸዋለች። ጻድቃንም በመናፍስት ጌታ ስም ድል ይነሳሉ። ንስሐ ይገቡ ዘንድ የእጃቸውንም ሥራ ይተዉ ዘንድ ለሌሎች ይገለጣል። በመናፍስት ጌታ ፊትም ክብር ይደረግላቸዋል። እኒህም በክርስቶስ ያመኑ ናቸው፣ በስሙም ይድናሉ። ቸርነቱ ብዙ ነውና በፍርዱና በጌትነቱም ፊት ጻድቅ ነውና የመናፍስት ጌታ ይቅር ይላቸዋል። ዓመፃም በፍርዱ ጊዜ አትጸናም። ንስሐ የማይገባ በፊቱ ይጠፋል። ከእንግዲህ ወዲህ የመናፍስት ጌታ ይቅር አልላቸውም አለም። በእነዚያም ወራቶች ምድር አደራዋን ትመልሳለች፣ መቃብርም የተቀበለችውን አደራ ትመልሳለች። ሞትም የሚከፍለውን ይመልሳል። እነርሱ ይድኑ ዘንድ ቀኗ ቀርባለችና ምርጦቹ ጻድቃንና ቅዱሳንን ከእነርሱ ይመርጣል። የተመረጠው በእነዚያ ወራቶች በዙፋኑ ይቀመጣል። የጥበብንም ምስጢር ሁሉ ካንደበቱ ያወጣል። የመናፍስት ጌታ ሰጥቶ አክብሮታልና። ነቢዩ ሄኖክም ሕሩይ ያለው ክርስቶስ ነው። በእነዚያም ወራቶች ተራሮች እንደ ጊደሮች ይጮኻሉ፣ ኮረብቶችም ወተት እንደ ጠገቡ ጠቦቶች ይዘላሉ። በእነዚያ ወራቶች ሕሩይ ተነስቶአልና ሁሉም በሰማይ እንደ መላእክት ይሆናሉ። ፊታቸውም በደስታ ያበራል፣ ምድርም ደስ ይላታል። ጻድቃንም በእርሷ ይኖራሉ፣ የተመረጡትም በእርሷ እየተመላለሱ ይኖራሉ። አንተ አይሁዳዊ ነቢዩ ሄኖክ የተናገረውን እስኪ ተርጉመህ ንገረኝ ብሎ የመዋዕል ያለው ራሱም እንደ ጸምር ነጭ የሆነውን በዚያ አየሁ ያለው ማንን ነው? እኔ ግን አብ ነው እላለሁ። መልኩ እንደ ሰው መልክ ያለ ጸጋንም የተመላ ሌላም ከእርሱ ጋር ነበር ያለው ሰው የሆነ የድንግል ማርያም ልጅ ወልደ እግዚአብሔር ሕያው ኢየሱስ ክርስቶስ ነው። አንተስ አይሁዳዊ ማን ነው ትላለህ? ነቢዩ ሄኖክ ዳግመኛ ከእኛ ጋር የሚሄደውን የተሰወረውን ሁሉ የገለጠልኝን ከቅዱሳን መላእክት አንዱን ጠየቅኩት። ስለዚያ የሰው ልጅ ማን እንደሆነ ከየትም እንደሆነም ከርዕሰ መዋዕል ጋር ስላለው ስለ ስሙ ጠየቅኩት። መልአኩም መልሶ ጽድቅ የእርሱ የሆነ ጽድቅም ከእርሱ ጋር የኖረ እርሱ የሰው ልጅ ነው። የተሰወረውን መዛግብት ሁሉ እርሱ ይገልጣል። የመናፍስት ጌታ እርሱን መረጠም። ይኸውም አንተ የምትክደው ኢየሱስ ክርስቶስ ነው። ለዓለም በእውነት በመናፍስት ጌታ ፊት ዕድሉ አሸነፈ ያለውም አንተ ያየኸው እርሱ የዓለም መድኃኒት ኢየሱስ ክርስቶስ ነው። ኃያላን ነገሥታትን ከሥልጣናቸው ያነሳቸው፣ ጽኑዓንንም ከዙፋናቸው የገለበጣቸው፣ የጽኑዓንንም ልጓሞች የፈታ፣ የኃጥአንንም ጥርሶች ያደቀቀ አንተ ያየኸው ያ የሰው ልጅም ኃያላኑን ከዙፋናቸው ገልብጦ ስለ እነርሱ ፈታ፣ ትሑታኑን ከፍ ከፍ ያደረጋቸው ኢየሱስ ክርስቶስ ነው አለኝ። አንተ ርጉም አይሁዳዊ ስማ ልንገርህ፣ የምሰማ ከእኛ አንደበት አይደለም፣ በነፋስ ሰረገላ ወደ ሰማያት ካረገው ከነቢይ ሄኖክ አንደበት ነው እንጂ። ያ ያየው የሰው ልጅ አንተ የምትክደው ኢየሱስ ክርስቶስ እንደሆነ ከቅዱሳን መላእክት አንዱ እንደተረጎመለት አንተ አይሁዳዊ ሆይ እስኪ ንገረኝ። ከረቂቃን መላእክትም ቢሆን ከሥጋውያን የአዳም ልጆችም ቢሆን ከፍጡራን ማን ነው ከርዕሰ መዋዕል ጋር የሚኖር መልኩ እንደ ሰው መልክ ያለ ከእርሱ ጋር ሁለተኛ የሚሆን ማን ነው? ኃጥአንን ከሚመልሳቸው ከኢየሱስ ክርስቶስ በቀር የእግዚአብሔር አብ ልጅስ ማን ነው? እርሱ ጌታችን በነቢዩ ሰለሞን አንደበት ከተራራዎችና ኮረብቶች አስቀድሞ ወለደኝ ብሎ እንደተናገረም ሰማያትን በሚያዘጋጅበት ጊዜ ከእርሱ ጋር ነበሩ። መንበሩን በነፋሳት ላይ በሚፈጥርበት ጊዜ በደመናት ላይ ጽኑ ጠፈርን በሠራ ጊዜ በሰማያት ላይም ዙፋኑን በዘረጋ ጊዜም ከእርሱ ጋር ሲፈጥር ነበርኩ አለም። በእውነት የርዕሰ መዋዕል እግዚአብሔር አብ የድንግል ማርያምም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ነው። እርጉም አይሁዳዊ ሆይ እንዲህ ብሎ ከተናገረ ነቢዩ ሄኖክ ቃል እስኪ ስማ ልንገርህ። ለጽኑዓን ነገሥታትና ለልዑላን ኃያላን ምድርንም ለሚይዟት ሁሉ ጌታ እንዲህ ሲል አዘዘም። ጻድቁን ማወቅ ትችሉ እንደሆነ
ዓይናችሁን ግለጡ። ሕሩይ የመናፍስት ጌታ በዙፋኑ ላይ ተቀመጠ፣ የእውነት ዙፋንም ተዘርግቶለታል። የአንደበቱ ፍርድም አጣንንና አማጽያኑን ሁሉ ያጠፋል። ከፊቱ ግርማም የተነሣ ይጠፋሉ። እኒህ ወልደ እግዚአብሔርን የሰቀሉት አይሁድ ናቸው። የካዱትም ሁሉ አብረው ይጠፋሉ። ጽኑዓን ነገሥታትና ምድርን የሚገዟት ልዑላን ሁሉ ያን ጊዜ በፊቱ ይቆማሉ። በዙፋኑ ላይ ሲቀመጥ አይተው ያውቁታል። በፊቱም እውነተኛ ፍርድን ይፈርዳል። ሐሰትም በፊቱ አይነገርም። በምጥ ጊዜ ስትወልድ እንደምትጨነቅ ሴት በእነርሱ ላይ ጭንቀት ይመጣባቸዋል። እኩሌቶቹ ራቆታቸውን ቆመው ባዩአቸው ጊዜ ይደነግጣሉ፣ ፊታቸውንም ዝቅ ያደርጋሉ። የሰውን ልጅ በዙፋኑ ላይ ተቀምጦ ባዩት ጊዜ ጭንቅ ይይዛቸዋል። መላእክቱና ያከበራቸው ጻድቃንም ሁሉ ፈጽመው ያመሰግኑታል፣ ከፍ ከፍም ያደርጉታል። የሰው ልጅ ጌትነቱን ክብሩን አስቀድሞ ሰው ነበርና ልዑል ጠብቆት ነበር። ያን ጊዜም በተመረጡት በቅዱሳኑ ፊት ሁሉ ይቆማሉ። ጽኑዓን ነገሥታትና ምድርን የሚገዟት ሁሉ ሁላቸው ወድቀው በሰው ልጅ ፊት ይሰግዳሉ። እነርሱም ይማልዱታል፣ ከእርሱም ምሕረት ይለምናሉ። እርሱ የመናፍስት ጌታ ግን ከፊቱ ፈጥነው እንዲወጡ ያጣደፋቸዋል። ፊታቸውም ማፍረትን ይመላል፣ ገጻቸውም ጨለማ ይለብሳል። ይገርፏቸውም ዘንድ ለመላእክተ ጽልመት አሳልፎ ይሰጣቸዋል። የመረጣቸውን ቅዱሳኑን ስለ ገፏቸው ፈንታ ይበቀሏቸው ዘንድ የመናፍስት ጌታ ቁጣውን በእነርሱ ላይ ታርፋለች። ከደማቸውም የተነሣ ሰይፍ ትሰክራለች። ጻድቃንና ሕሩያን ግን ያን ጊዜ ከመዓቱ ይድናሉ፣ በምሕረቱም ይደሰታሉ። ከዚያሽ ቀን ጀምሮ እስከ ፍጻሜ የአጣንንና የአማጽያንን ፊት አያዩም። የመናፍስት ጌታም አድሮባቸው ይኖራል። በሰው ልጅ ፊትም እየበሉ እየጠጡ እስከ ዘላለም ይደሰታሉ። ያን ጊዜ ጻድቃንና የተመረጡት አንገታቸውን መድፋትም ትተው ከምድር ተነሱ፣ ከመናፍስት ጌታም ክብርን ለበሱ። ይኸውም የሕይወት ልብስ ነው። ልብሳቸውም አያረጅም፣ ምስጋናቸውም አያልቅም። ነቢያችን ሄኖክም ልዑል ስለ ሆነው ስለ አብ ልጅና ስለ ድንግል ማርያም ልጅ የኢየሱስ ክርስቶስ ይህንና ይህን የመሰለውን ሁሉ ትንቢት ተናገረም። በቀራንዮ ተሰቅሎ ዓለምን ያዳነውን የመላእክት ፈጣሪ መድኃኔ ዓለምን የሰው ልጅ ብሎ ጠራው። ይህም ወልደ እጓለ እመሕያው ጌታ በሰው ልጆችና በምድር ላይ በሚኖሩት ላይ ሁሉ ሕያው ስሙ በገነነ ጊዜ በመንፈሰ ሰረገላ ከፍ ከፍ አለም። እኛንም እርሱ የሰው ልጅ ክርስቶስ በሥጋና በነፍስ ፍጹማን አድርጎ በልዩ ትንሣኤ በሚያስነሳን ጊዜ ከተመረጡትና ከጻድቃን ጋር በአዲሲቱ ደብረ ጽዮን ይሰብስበን ለዘላለሙ አሜን። ለይኩን ለይኩን የመከራውን ቀን
አሳልፌዋለሁ በአንተ ቸርነት ድነት አግኝቻለሁ በአንተ ቸርነት ድነት አግኝቻለሁ ከእንግዲህ አልፈራም አላስብም እኔ የቅዱሳን አምላክ እያለ ከጎኔ የቅዱሳን አምላክ እያለ ከጎኔ ቅዱስ 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 እግዚአብሔር ጸባኦት አምላክነ ስለማይነገር ስጦታው እግዚአብሔር ይመስገን ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን ስለማይነገር ስጦታው እግዚአብሔር ይመስገን ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን የሕይወት እስትንፋስ ዘራብን ሕያው እንድንሆን ይህን ያደረገ አምላካችን እግዚአብሔር ይመስገን ስለማይነገር ስጦታው እግዚአብሔር ይመስገን ነፋስን ገስጾ ማዕበል አቆሞ የሚያሻግር የዓለም ፈተና ቢበዛ እርሱ መጠጊያችን ስለማይነገር ስጦታው እግዚአብሔር ይመስገን ዳግም እንዳንሞት በሞቱ ሞትን የረታልን የምንመካበት ትንሣኤን ሰላምን ለሰጠን ስለማይነገር ስጦታው እግዚአብሔር ይመስገን
ከሲኦል እስራት ተፈተን ነፃ የወጣንበት መስቀሉን ለሰቀል አምላካችን እንዘምር በእውነት ስለማይነገር ስጦታው እግዚአብሔር ይመስገን። ነፋስን ገስጾ ማይበል አቆሞ የሚያሻግር የዓለም ፈተና ቢበዛ እርሱ መጠጊያችን ስለማይነገር ስጦታ እግዚአብሔር ይመስገን።